ያስራል እንጂ ልብ አያስርም። ቀለበት ቆርቆሮ ነው፣ ምንም ትርጉም የለም። መጀመሪያ የተሰበረውን ልብ መጠገን ነው እንጂ ቀለበት ማሰር እኔ እንጃ አልገባኝም። ደግሞ ይቅርታ ብሎ ከተታረቁ በኋላ ሁሉንም ልጅቷም በቃ ሀይሚ እኔ አጥፍቼሻለሁ፣ አንቺን በድዬሻለሁ፣ አውቃለሁ፣ ይቅር በይኝ አላለም። ቀለበት ፕሮግራም አለ ምናምን፣ ፕሮግራም ምን ያደርጋታል? እሷ እኮ ተጎድታለች፣ ተበድላለች በብዙ አንግል። እንኳን ወጣ በልጅነቷ ብዙ ወጣ ውድራት አይታለች። ለዛ ቀለበት ምንም አያረግም። እኔ የዛሬ ቪዲዮ ነው፣ እኔ ብዙ ማውራት አልፈልግም፣ ምንም አልተመቸኝም። እንዲህ አይነት ነገር ደግሞ አይደረግም። በጣም ነውር ነው፣ ንቀት ነው የሚመስለኝ። ጨርሻለሁ፣ ብዙ አላወራም። ሌላ ሰው የሚያወራ የለም። መቅደዬ የለችም። ገኒ አለች። ቆይ ትመጣለች እኮ ልጆች ሼር አድርገንላታል፣ ትመጣለች። እናንተ አውሩ እስኪ። እንግዲህ ምንም አልገባኝም። ምክንያቱም በወንድምየውም ቪዲዮ ማውራት አለብን። ምክንያቱም በጣም ወንድምየው ያወራው ወሬ እንግዲህ እንደሰማሽው ነው። መጀመሪያ ጊዜ አባትየውን በነገራችን ላይ እሱን እናወራለን። አባትየውን ይዞ ሲመጣ እንግዲህ ጓደኛዋ አለች ብለውናል። ከጓደኛዋ ብዙ ነገር እኔ ሰምቻለሁ ብሎናል። በቃ ብዙ ነገር። አባትየውም ደግሞ እዛ ጋር እንትን እንጠብቃለን። እሷም እኔ ጋሼ እየዋሸሁት አይደለም እግዚአብሔርን ብላ ምላለች እዛ ጋር። ዛሬ ያንን ሁሉ ትተው ዛሬ ምን አለ ቤኬ አንተ ነክ እነዚህን ልጆች የምትለያየው ምናምን ብሎ ነው የመጣው። ያኛው ፓርት በቃ የለም ምንም ነገር። አንተ ነህ ልትለያያቸው ነው አንተ ነክ እንዲህ የምትለው። ለካ የሌላውን ደርስበታለሁ። የማይገኝ በኋላ እንመጣበታለን። እሱ ላይ እኔ በጣም ብዙ ነገር ያየሁት አለ መቅድዬ ማቆም ከዚህ ጋር ካለ አወራለሁ ስለሱ እና በኋላ ላይ ይሻላል እሱ ግራ ገብቶኛል። ምክንያቱም ማውራት አለብኝ። መጀመሪያ የዚህኛውን ጨርሽ። የነዚህ ደግሞ የዛሬው መጀመሪያ ቀለበት የትም ቦታ መጀመሪያ ብዙ ነገር ብሏል። እንደገና ደግሞ ልጅቷን ምን አላት? እዩ አመሰግናለሁ ከህይወታችን ስለወጣሽ። ትላንት መጀመሪያ ጊዜ መታ ገንዬ ነኝ መታ በጣም ነው የምወድህ ብላ አልቅሳ እንግዲህ ተናግራ ነበር። እንዴት ብላ ወጣች? በምን ዙሪያ ነው የወጣችው? ምን አስባ ወጣች? ምንስ ያኔ ምን አድርጎ ነው የወጣችው ከነሱ ውስጥ? እንደገና ደግሞ ቀለበት መጀመሪያ ይቅርታ ሳይጠይቃት ቀለበት ነው የሚቀድመው ወይስ ይቅርታ? ግራ ነው የተጋባሁት እዚህ ጋር ገብቶሻል? ፍርቅርቅርቅ ነው ያለብኝ። በቃ ቪዲዮዎቹ ራሱ እንዴት ነው የሚሆነው? ወይስ ይሄንን ህዝብ ዝም ብላችሁ ያመጣንላችሁን ተቀበሉ ውሰዱ ነው እያሉ ነው ያሉት? የማይሆን ነገር ላይ እንዴት ነው የሚሆነው? በቃ መጀመሪያ አምጥተውታል አይደለም እንዴ? እስካመጡት ድረስ መጨረስ አለባቸው። ልጅቷስ እንዴት ነው ከህይወታችሁ ወጣችሁ? እርጉዝ ነች ብለው ያንተ ነው ተብሏል። አዎ የኔ ነው ግን አልተኛውም ብሎናል። የት ከየት ነው ያመጣው? ወይስ ዝም ብላችሁ እንደ ድሮ ባላገር እንደ ድሮ እንትኖች ተቀበሉ ነው እንዴ? የሚሰሩ ከሆነ በስነ ስርዓት መስራት ነው። የሚያመጡትም ድራማም ከሆነ ትክክለኛ ድራማውን ማምጣት ነው ያለባቸው። እና የዝብርቅርቅ ያለ ነው በቃ። ይቅርታ ቀለበት ደግሞ ባይዘዌ ማንም ሴት መጀመሪያ ይቅርታ ሳትባል ልቧ ሳይጠገን ጣት ላይ አይደረግም። ምክንያቱም ቀለበት እንኳን ባይኖራቸው ብዙ እንደው በድህነት እንኳን የተጋቡ እምነት ኖራቸው ተዋደው ፍቅር ኖራቸው የሚኖሩ ሰዎች አሉ። ግዴታ አይደለም ቀለበት። ገባሽ? እና ለምንድን ነው እዚህ ጋር ቶሎ ብሎ ወደ ቀለበት ጋር ሄደው እንዴ? እሷስ ትቀበላለች ወይ? እና እንደውም ወድሻለሁ ሲላት ጊዜ እንደውም እንዴ አንተ እኮ ሁሉንም ሰው ትወዳለህ፣ ምን ችግር አለ? በዛን ጊዜ እንዴ አንቺ እኮ የልጆቼ እናት ነሽ አፈቅርሻለሁ ቢላት ምንድነው ችግሩ? እኔ ግራ ነው የገባኝ። በቃ ምንድነው ይሄ ነገር የከበደው? ለምን እንደ ተራራ ታየ ይሄ ሐሳብ እንዴ? ማን እንዴ ለነገ የሚፈልጋት ከሆነ ለምንድነው በቃ አፈቅርሻለሁ የልጆቼ እናት እኮ የምትሆኚ ለወደፊት ሚስቴ ማረግሽ ቢላት ምንድነው ችግሩ? እንደገና በቃ ይሄንን ማለት እንጃ። በእውነት እኔ ግራ ነው የተጋባሁት የዛሬው ቪዲዮ ማይ እንዴት ዋልሽ ገን? ሰላም ዋላችሁ? እንዴት ዋላችሁ ሁላችሁም? ዘርዬ እንዴት ነሽ? እንዴት ነበር? ታርግ ነው እግዚአብሔር ይመስገን። እንኳን አደረሰሽ ለገና። እኔ እኮ ወጥቻለሁ ስላልሽኝ ዝም አልኩሽ። እንኳን አብሮ አደረሰ። ሰርግ ደርሼ ነው የመጣሁት እኔ። አንቺ ደልቶሻል ልጄ ሰርግ ያለሽ። እኔ ዛሬ
የሆንኩበትን አታውቂም። ዝም በይ አሁን ዝም በይ። ልጀምር ጀምሪ መጀመሪያ እስቲ። አይ ጀምሪ አንቺን ያልሰማው ዝም ብሎ እንደፈለገው ይመለሳል እንዴ? እንዳለችው ብርጭቆ ከተሰበረ ይጠገናል ወይ ብላለች። የተሰበረ ልብ እኮ ያውም ስንት ነገር የሆነችለት ወድቃ ታማ ምን ያልሆነችው አለ በዚህ ድራማ። ይህን ያታት ነገር ነው ያሉበትን ችግር ፈተው ጭቅጭቃቸውን ትተው ፍቅር በሆኑ ሰዓት ነገሮችን አስተካክሎ ነው ወደ ትዳር ወይም ደግሞ ወደ ቀለበት ወይም ደግሞ ወደ እጮኝነት ወይም ደግሞ የሰጣትን ቀለበት ለመመለስ። ሌላ ነገር ባያደርግ እንኳን ዝም ብሎ ቁጭ ብሎ አጥፍቻለሁ፣ ይቅርታ፣ በቃ ነገሮች ተበላሽተዋል፣ ነገሮች ቦታቸውን አልያዙልኝም፣ ይቅርታ አድርጊልኝ። ከዛ በኋላ ነው እንጂ የሚመጣው ቀለበቱ ለድራማቲክ ለሆነ ነገር ካልሆነ ይሄ ቀለበት ምንም ሊሆን እዚህ ጋር አልመጣም። ከ3 ወር በኋላ የሚጠበቅ ነገር አለ። የ3 ወር በኋላ የሚጠበቀው ነገር ሌላ ነገር ሊሆን ይችላል። ምንም ችግር የለም። ቀለበቱን ማድረግ ከፈለገም ከሳምንት በኋላ ማድረግ ይችል ነበረ። ትናንትና ችግር ተፈጥሮ ከፈለግሽ ሂጂ፣ ይቅርታ ለምንድን ነው አንቺ የምጠይቅሽ ተብሎ ዛሬ እንደገና ታገብኛለሽ ብሎ መንበርከክ፣ ይሄ ማንም አንድ ሰው አያምነውም። እና ጤነኛ ሰው የሆነ ሰው ወይም ደግሞ ማስተዋል ያለው ሰው እውነትም ሊያገባ ነው እውነትም ቀለበት ሊያደርግላት ነው እውነትም ብሎ አይልም። እኔ እንደኔ ነው ምለው። ምክንያቱም ይሄ ኖርማል ወይም ደግሞ እውነት የሆነ ነገር ስላላየው ማለት ነው። እዚህ ጋር አንዳንድ ሰዎች አፈቅርሻለሁ አላ በፍቅር ያፈቅራታል። አፈቅርሻለሁ ስለተባለ አንድ ሰው ያፈቅራታል ማለት አይደለም። እወድሻለሁ የሚበላት ምንም ችግር የለም ብለዋለች። ሁሉንም ትወዳለች ስትለው ከዛም በላይ ነው ብሏታል። እነሱ ይተዋወቃሉ፣ የሱ ጉዳይ ቃል አይደለም። እኛ ጋር ችግራችን አፈቅርሻለሁ አላፈቅርሽም። ግን እዚህ ጋር ሰላሙ እንዴት ይመጣል? ወደ መንገዳቸው እንዴት ይገባሉ ነው ትልቁ ችግር አለው። እንደዛስ ቢባል አይ ገንዬ አንዴ እኔ ችግር አለው አላልኩም። እሱ በራሳቸው ጊዜ የሚያመጡት ነገር ነው። ይላታልም ሰዓት እየጠበቀ ይሆናል። እኔ ግን ያለውን ቪዲዮን መናገር ፈልጌ ነው። ስለዚህ አንዳንድ ነገር ቪዲዮን ከተናገርሽኝ እኮ ይሄንንም እኮ መልስ እንድትመልሽልኝ ስለፈለኩ ነው። ዘርዬ እየመጣው እኮ ነው። አልጨረስኩም፣ አልጀመርኩም። ትጨርስ ትይኛለሽ። የሚናገራቸውን ንግግሮች ብዙዎቹን አዳምጫቸዋለሁ። በጣም ግራ የሚያጋባ በልጅነት ተጋብቶ ምናምን በጣም በቂ የሆነ እድሜ ላይ ነው ያለው ለትዳር። እሱ ብቻውን የሚኖር ራሱ የሚያስተዳደር በስራው በሁሉ ነገር። ስለዚህ አብረው እየኖሩ ናቸው። ተጋብቶ ተኖረ ማለት ሰው ኮሚትመንት ነው። ስለዚህ አንድ ሰው ይመጣል፣ አንድ ሰው ከአንዱ ጋር አብረው ይኖራሉ፣ ማኔጅ ይደራረጋሉ። ያ ነው ትዳር ማለት። ሌላ አዲስ ነገር አይኖረውም። ልጅ ወዲያው ተጋብቶ ወዲያው ልጅ አይወለድም። በፕሮግራማቸው ነው። ግን ወደ ዋናው ጉዳይ ስንመጣ አሁን ዛሬ ቀለበት መደረግ ነበረበት ወይ? አልነበረበትም። ምክንያቱም ሰላም አይደሉም እነዚህ ሰዎች። ምክንያቱም ችግራቸውን አልፈቱም እነዚህ ሰዎች። ተነጋግረው መፍታት ነበረባቸው። እዛ ጋር የታሰረው ነገር ሳይፈታ እዚህ ጋር ሌላ ነገር መክፈት አልነበረበትም። የልጁ ጉዳይ አይደለም እኔ አሁን ያስጨነቀኝ። ግን በቃ እዚህ ጋር ይቅርታ ነበረ። ዛሬ የይቅርታ ቀን ነበረ መሆን ያለበት እንጂ የቀለበት ቀን አልነበረ መሆን የነበረበት። ሁለተኛ ነገር ልጅቱ የገባችበት የወጣችበት ነገር የታወቀ ነገር የለም። ከወጣች ወጣች፣ ኦኬ። ግን አመሰግንሻለሁኝ ስለወጣሽልን ብሏታል። ጥሩ ነው፣ እንኳን ወጣችልን። ለምንድን ነው የወጣችሁ ማወቅ አለብን። ተመልሳ እንደገና ከ3 ወር በኋላ መታ ልትበጠብጥ ነው ዛሬ ቀለበት ታስሮ፣ ወይስ እንደገና ሌላ ችግር ውስጥ ልትገባ ነው እች ልጅ? ይሄ ነገር እስርስር ነው ያደረጉት። ይሄንን ነገር መወያየት መነጋገር አለበት ቀለበት ከሚያስረላት ሰው ጋር። አላደረግኩትም ልጁ የኔ እንዳልሆነ ስላወቅኩን ይሄን ነገር ያለው ትክክል፣ እናመሰግናለን። ይቅርታ አድርግልኝና እዚህ ጋር እንዲያቆሜ ያየሁትን የወንድምየውን ልከት ነው። ምክንያቱም ብዙ አላወራም ስለ ወንድየው። የተወሰነ ወንድምየው ጋር እነ ቤኪ ናቸው ይሄን ነገር ያደረጉት ብሏል። ምናልባት ያንን ሲያውቁ ሊሆን ይችላል ቀለበት ብሎ ያለው። እሷ ያንን ነገር ስላልሰማች ሊሆን ይችላል። ምክንያቱም ቤኪ ይሄ ቪዲዮ ከተጀመረ ጀምሮ የቤኪ ስራ እንዳለበት በደንብ ያስታውቃል። በሰዓት ነው ይዟት የሚሄደው እሷንም እሱ ልጅቱን ይዞ ሲገባ ወይ ልጅቱ እሱ ጋር ስትሄድ ወይ የሆነ ነገር ሲያወራ እና ቤኪ የሰራው ስራ እንዳለ እኔ በጣም እርግጠኛ ነኝ እዚህ ጋር። ምክንያቱም ቤኪ ባለፈውም በነሊንዳ ጊዜ
አጠገባቸው ያሉ ሰዎች በጣም እንዲጣሉ እንዲለያዩ ይፈልጋሉ ብሏል። ከዛ በኋላ ምን አለ? ቅዱስን ያስተዋወቀ ቤኪ ነው፣ ሊንዳን ያመጣ ቤኪ ነው። ስለዚህ ቤኪ እነዚህ ሰዎች ውስጥ ገብቶ የሚሰራው ነገር እንዳለ ነው የሚሰማኝ። ይሄንን አቁሜ ወደ ዛሬው ስመጣ ምናልባት እሱ ይሄንን ሲሰማ በቃ እሷን ልንገራትና ነገሮቹን በሙሉ አስተካክላለሁ እነግራታለሁ ብሎ ያሰበ ነው የመሰለኝ እኔ። ምክንያቱም አለ በአካባቢ ያሉ አጠገቤ ያሉ ሁሉ ሰዎች ጥሩ ስለሚመስሉኝ እግዚአብሔር ያውቃል እኛን ለማጥፋት ሜሴጅ ሁሉ ይላክልኛል ያለው እርግጠኛ ነኝ እነዛው ጓደኞቻቸው ናቸው ለሱ በሴት ለሷ በወንድ እያደረጉ የሚበጠብጧቸው ብዬ ነው ያሰብኩት እኔ። ምክንያቱም እዛ ጋር የሚታይ በጣም የሚያስጠላ ጀለሲ ወይም ደግሞ ቅናት እንዳለ ያስታውቃል። እና እችን ልጅ ያመጣም ልጅቱንም ያመጣህ አንተ ነህ አይደለ ሆይ አለው። ስለዚህ ልጅቱንም ያመጣው ምክንያቱም በጣም ልጅቱን ሰፖርት ያደረግ ነበር። በጣም እሷ እንደዚህ ይዛ ልጅ ይዛ እያለ ይናገር ነበረ። ሚፍታም ብሏል እኔ አለ አንተ የተናገር አሁን ማለት አልፈልግም፣ ቤኪ ግን የምትሰራው ነገር ጥሩ አይደለም ብሏል ገና መጀመሪያ ላይ። እና የቤኪ እጅ እንዳለበት በደንብ ያስታውቃል። ቤኪ ወይ ይሄንን እየበጠበጠ ነው በራሱ አስተካክሎ ወይ ከብሩክ ጋር የሚያውቁት ነገር አለ ማለት ነው። ግን ከብሩክ የሚያውቀው ነገር ቢኖር ዛሬ እንደዚህ አውጥቶ ወንድምየው ቤኪ ነው እየበጠበጠ ያለው አይልም። የትናንት ቪዲዮ በእርግጠኝነት ማንነታቸውን አውጥቷል ደብቀው እንትን ሲሉ። የውሸት ነው ብለሽ እንዳትይ ስታያቸው ቤኪ ራሱ የተደበደበ አመድ ነበር የሚመስለው። ዛሬ ከትናንት ወዲያ እኮ ብሎታል እኮ ይዘርዬ ከሰማሽው ውስጥ ኢንሳይድም ያሉ አሉ አለ ከውጭም ያሉ ከአጠገቤም ያሉ ብዙ ሰዎች አሉ ደርሼበታለሁ ብሏል። በፊትም ነው ብሏል። በፊትም ብሏል። ሀብ በፊትም ብሏል። በነገራችን አይደለም ራሱ ባለቤቱ አዎ በፊትም ብሏል። እና ብሏል ደግሞ ያን ቀንም ልጅቱ ጋር ይሄ ቤኪ የሚባል ልጅ ግን ለምንድን ነው ሂጂ እያላት ልጅቱን እየላከ ከዛ በኋላ ነው ሃይሚን ይዘው የሚሄደው። ከዚህ በፊትም ትኬት የቆረጠው ዱባይ እሱ ነው። ከዚህ በፊት ትኬት የቆረጠው እሱ ነው። ትኬት ዱባይ ቆርጦ እንደዛ እንድታለቅስ ያደረገው እሱ ነው። እሱ በጣም 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 የተሳሰረ እንትን አለበትኝ ውስጥ የሚሰራው። አሁንም ይሄንን ካላጸዳን ይሄ ካልጸዳ እሷም አብረው አይሆንም። አሁን አንድ ነገር ምነግርሽ ምንድን ነው መሰለሽ እኔ ልጅቱን ከብሩክ ጋር ያንቀን አገናኝቶ ቪዲዮ ከሩቅ ቀርጾ ቪዲዮን ለሃይሜ የላከ ቤኪ ያስላከች እሷ የላከች ነው የሚመስለኝ። ገብቶሻል? ከዛ በኋላ ሃይሚ ለቤኪ ትደውልና እንዲህ አይነት አገኘውና ቪዲዮ ይዛ ስትለው እሱ ደግሞ ቀርጾ እንደገና እሱን ይዞ መጣ። ገብቶሻል? እኔ የራሴ ነው ይሄ። ከዛ በኋላ ያንን ካቀናበረ በኋላ ልክ ነገሩ ጀመረለት። ለሱ አለኳኮሰ እየተከተለ አንዴ በሷ በኩል አንዴ በሱ በኩል እየሆነ ነገሩን እያባባሰ እሳት አድርጎ ልጆቹን እዚህ ጋር ደረሳቸው። ይሄ ነው የተሰራው ስራ። ስለዚህ እነዚህ ልጆች አጠገባቸው ያሉ ልጆች አሉበት በእርግጠኝነት የእውነቱ ከሆነ። ምክንያቱም ያስታውቅሻል። አንቺ ልጅቱ ሆቴል ከመግባቷ እንዴት ቪዲዮ ተከትሎ ይዞ ይመጣል? ከዛ በፊት ለምን ብቻውን ሆኖ ወይ ከዛ በኋላ ቤኪም ደግሞ ጸድቶ ነው ብዙ የሚቀኑባቸው እነሱ የሚሰሩትን ስራ ነው። እሱ ሌላ ጉዳይ ነው አልኩሽ እኮ። እሱንማ ስለሚያውቁ ነው ብዙ እንውሰድክ እያሉ ቴክስት የሚጽፋሉ። ለእሱ የሚጽፉለት ይሆናል። ምን ታውቂያለሽ? ለእሷም አልኩሽ እኮ። ገብቶሻል? ሁለቱንም ዋናው አላማና አለማቸው እነሱ ሁለቱም ማለያየት ነው። እሱ እዛ ቦታ ላይ ደርሷል። እሱ ጥሩ ህይወት ላይ አለ። ስለዚህ የእሱን ህይወት መጣል፣ እሷን ደግሞ የዋህ ናት፣ ደግ ልጅ ናት፣ አጠገባቸው ሆና ምክንያቱም ብሩክ ካጠገቧ ከተለየ ትፈራለች። እነሱ ወንድሞቿ ናቸው፣ ወንድሜ ነው ብላ የምታስበው አጠገቧ ሆኖ እየተጠቀሙባት ወይ የሆነ ነገር እያደረጉ ወይ አንዱ ህይወቷ ውስጥ ገብቶ ሊጫወቱባት ነው አላማና አላማቸው። ገብቶሻል? እንደዚህ ጥብቅ አድርገው ያዘው። ሄኖክ ራሱ የሚባል ልጅ የገባለም ይሄ ማርክ እና ሄኖክ የሚባሉት ሁለቱ። ማርክ በጣም አደገኛ ነው። የሚሰሩትን ስራ ኮፒ ያደረጉ እንደሚሰራው ይሄንንም ተናገሪ። አሁን ይሄን ስሚ እና አውቀው ቆልፈው ይዘዋቸው የልጆቹን ህይወት መበተን ነው የያዙት። ያንን እያደረጉ እያሉ
እርግጠኛ ነኝ ተጣልቶ የመጣ ጊዜ ቤኪ ያቅ ነበር ማለት ነው። ከዛ በኋላ ነው ከልጅቱ ጋር ተነጋግሮ እንግዲህ እኔ አላቅም፣ ብሩኩም ያቅ ይሆናል አላቅም። የኔን ሳይኮሎጂ ነው የምልሽ። ተነጋግሮ መጥቶ አስተካክሎ መጥቶ ቪዲዮ ይዞ ወጡ። ከዛ በኋላ ነገሩ ተጀመረ በይፋ። አላቆመም እንኳን ገብቶሻል። ቪዲዮውን እየያዘ የሚመጣ እሱ ነው። በተለያየ አንዴ በሃይሚ ቤት፣ አንዴ በብሩክ ቤት፣ አንዴ በሚፍታ ጋር የነበረው መጀመሪያ ይሄንን አሙቀውት አባብሰው ዛሬ እዚህ ጋር ደረሷቸው። ገባሽ? አሁን የመጨረሻ እህት የምትባል መታ እራሳቸው ባደረጉት እራሳችሁ ባዘጋጁት ሰው ተዋረዱ። እነዚህ ልጆች ንጹዎችም ስለሆኑ ነው። እኛም እነሱም ብለን እንደዚህ ስለምንጮህና